ነች። ከነቅርፊቱ ነው የሚወለደው መሰለኝ። 20 ዓመት እስኪሞላው ድረስ 11 ዓመት የሆናትን ሴት አይወዳደርም። ልብ ብሎ አያይም፣ አይገናዘብ። ቴስት እንኳን አላውቅም። ምን ያው በኮካና በፔፕሲ መሃል ያለው ልዩነት ምንም አይገባኝም። አሁን በ40/60 አከፋፈል ማለትም 40% በ3 ዓመት በካሽ ከፍለው 60%ን ደግሞ በባንክ አያይዘው እየኖሩበት በመክፈል የቤት ባለቤት መሆን እንደሚችሉ ያውቃሉ? ለቡ መብራት ኃይል ላይ በሚገነባው ሳይታችን በ8% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 4 መኝታ ቤት አማራጮች ይገኛሉ። መጪውን የፋሲካ በዓል በማስመልከት ደግሞ ቅድሚያ ለሚመጡ 10 ሰዎች እስከ 30% ድረስ ልዩ ቅናሽ እንዲሁም በእያንዳንዱ ቤቶች ላይ ከ1 ሚሊዮን ብር በላይ ቅናሽ ያገኛሉ። ምን ይጠብቃሉ? አሁኑኑ ከስር ባሉት ቁጥሮች በመደወል የቅናሹ ተጠቃሚ ሆኑ። በፋንታና በሚሪንዳ መሃል ምንም አይገባኝ። ይሄ ላይት አረንጓዴና ዳርክ አረንጓዴ ሲሉ ራሴ ሊያዞሩ የመጡ ነው የሚመስለኝ። የቀለም ጉዳይ ለወንዶች ባዕድ ነው። እሺን አንድ ጊዜ ቤት ምን ጠይቄዋለሁ። እንዴት ነው እናንተ የምትረዱት? እዚህ ጋር በደንብ ስዕሉን ስትመለከቱት እዚህ የነበረው አረንጓዴ ነው ለካ ላይት እየሆነ ወደ ነጭ የሚሸጋገረው እንጂ ዘሎ ከአረንጓዴ ወደ ነጭ አይመጣም። እና እሱ ሁሉ ግራ ይገባኝ ነበር። ለምንድን ነው ስዕል ኤሊትና ምናምን ያለው? ማለት ስዕልን በደንብ የሚረዱ ሰዎች አሉ፣ በጣም ጥቂት ናቸው። ደግሞ ምንም የማንረዳው ወይቴ ብለን የምንሄድ አለን ብዙ፣ በይበልጥ ወንዶች አለ። እና እሺን ጠየኩት፣ ነገረኝ። ሴት አረሳም የዛሬ 15 ዓመት ይሁን ሴቴ የምትባለው መስመር ይቺ ናት፣ ወንዴ የሚባለው ይሄ ቀጥ ያለ ነው። ከአርትም ጀምሮ ወንድ እንደዚህ ነው የሚያምርበት። እንዲህ ሲሉ ሴቶች ላይ ነው ለካ ከርቧም ታምረው። ጡታቸው ከርብ ነው፣ መልካቸው ከርብ ነው፣ አይናቸው ከርብ ነው። የኛን ቀጥ ያለ ነገር ይበዛዋል። ህይወታችንም ፍላጎታችንም ኢቭን አናቅም። ሲስቁብንና ሲስቁልን አናቅም። ሲስቁልን ነው እያለን ይኖር ነው ለካ እየሳቁብን ሴቶቹ እያሳደሙት አለ። ጅል ወንድ ለሚስቱ በአመት 1 መኪና ይገዛል። ጅል ባል ነው። ብልጥ ባል ግን ምን ያደርጋል? በየቀኑ አንድ አበባ ይዞ ይመጣል። ሴቷ የምታስበው መታሰቧን ነው። በዛች ሰዓት ላይ መታሰቧን ነው የምታስበው። አበባዋን ሲያመጣ የዋለበት ቦታ ላይ እያሰባት ነው ማለት ነው። ቢራ ጠጥቶ ከሆነ 1 ጠርሙስ እኔ ስጠጣ ጨንቁ እስኪችን ጠጪ ካለ ሲያስባት ነበር ማለት ነው። እና ሁሌ ይገርመኛል። ለምሳሌ አብረን የምንጠጣ ሴቶች ዝም ብለው ሲግባቡ ባነጋገር ቀበጥ ያለች ሴት፣ ባቀማመጥ ቀበጥ ያለች ሴት ወዲያው ስታስተካክል እንዴት ነገረቻት ባይኗ። ለምሳሌ እንሂድ የማይፈልጉም ከሆነ እንሂድ ሲባባሉ ሁሉ ሳይነጋገሩ ጉድ ነው። እንዴት ነው ሳይነጋገሩ የሚግባቡት? አብረን ቁጭ ብለናል። 50 ወንድ አንዴ ወይ ዘፈኑ ወይ ዳንሱ ላይ ነው። ሴቶቹ ግን ያሉት ጉዳዩ እዚች ጋር ነው። እና ጠየኳት፣ አይ አሌክስ ይህ እኮ የሴት ጉዳይ ነው አለች። ይሁን እስቲ ልወቀው ንገሪኝ፣ እንዴት ነው የምትግባቡት ስል ቀድመን አውርተናል። አሁን በቅንድብ መቋጠር በምናምን ያንን እንድታስታውስ ነው ማረጋት አለች። ነው እንደ ጉዳዩ ወንዶችም አውርተን መምጣት ነገሩ አውርተን እንመጣለን። ለሁሉም ነገር አውርተን ብንመጣ እንደዚህ ቀርቶ ስለርቶ አትርገጠኝ የሚል በ40/60 አከፋፈል ማለትም 40% በ3 ዓመት በካሽ ከፍለው 60%ን ደግሞ በባንክ አያይዘው እየኖሩበት በመክፈል የቤት ባለቤት መሆን እንደሚችሉ ያውቃሉ? ለቡ መብራት ኃይል ላይ በሚገነባው ሳይታችን በ8% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 4 መኝታ ቤት አማራጮች ይገኛሉ። መጪውን የፋሲካ በዓል በማስመልከት ደግሞ ቅድሚያ ለሚመጡ 10 ሰዎች እስከ 30% ድረስ ልዩ ቅናሽ እንዲሁም በእያንዳንዱ ቤቶች ላይ ከ1 ሚሊዮን ብር በላይ ቅናሽ ያገኛሉ። ምን ይጠብቃሉ? አሁኑኑ ከስር ባሉት ቁጥሮች በመደወል የቅናሹ ተጠቃሚ ሆኑ። እና ወንድ በተፈጥሮ ውስጥም የተበደለ ነው ብለን እንድናስብ ያደርጋል። ለካ የኑሮ ጉዳይ ለሴቷ ነው የተሰጠው፣ በኑሮ ስል እንድትሆን። ምክንያቱም ትውልድ የሚያልፈው በሷ በኩል ሁላችንም የእናቶቻችን ልጆች ነው። ስለዚህ ትውልድ የሚቀጥለው በሴቶች ኃላፊነት ውስጥ ነው። እኔ አሁንም ሴቶችን አላውቅም።
በዚህ በቤነ ባኒያ እንኳን የምትወቀሱኝ ሴቶች አሉ። ሴት አታውቅም፣ ስለ ሴት አትጻፍ ያሉኝ እውነት ነው፣ አላውቅም። ግን ብናውቅ አሪፍ ነው። ሚስጥር ሁሉ ያለው እዛ ውስጥ ነው። ቶልስቶይ እንደሱ ብሏል። ካረጀ በኋላ ስለ ሚስቱ ሲጠየቅ ቁጭ ብለዋል። ጎርኪና ቼሆቭ ቁጭ ብለው ያወራሉ ጥላ ስር። ቶልስቶይ መጣና ስለምንድን ነው የምታወሩት ሲላቸው ስለ ሴት ነው እያወራን ያለነው። ስለ ሴት እያወራችሁ ከሆነ እየዋሻችሁ ነው፣ ወይም አለማወቃችሁን እየገለጻችሁ ነው። እኔ ስለ ሴት የማወራው መቃብሬ የተቆፈረ ቀን ነው። እውነቱን ተናግሬ መቃብሬ ውስጥ ገባ ዞሮ እነሱ እጅ ስለሚወድቅ ማለት ስለ ሴቶች የሚናገረው ወንድ ነው። ወንድ አውቃለሁ ይላል እንጂ እኔ ሚስቱ ረድታው ነው። ሌላው ግን እዛ ላይ በጣም አሪፍ ነገር አለ። ለምሳሌ ሙሴን ይጠቅሳሉ። ሙሴ 40 ዓመት ሙሉ የዞረው አንድ ተራራ ነው። አይገርምም? ምክንያቱም ወንድ ጀግንነት ይሰማዋል። ጀግንነት አይደለም ከቤት ሲወጣ የኔ ነው ነፃነት ይሰማዋል። ባሸዋ ገበታ በዚህ ብሄድ ፀሐይ እንደዚህ አምጥቶ በዚህ ጋር ደርሳለሁ ይላል። ሴቶች ደግሞ ከቤት ሲወጡ ይጨንቃቸዋል። ስለዚህ የተሳፈሩበት አውቶቡስ ቢሆን እንኳን 13 ቁጥር በዚህ ታልፋለች ብለው ድጋሚ ይጠይቃሉ፣ ያረጋግጣሉ። እና ሙሴ ሴት ቢሆን ኖሮ በዚህ ጋር ከነዓን ይሄዳል ብላ ትጠይቅና በአንድ ዓመት ታስገባው ነበር ሰራዊቱን፣ ያው ሁሉ የእስራኤል ሰራዊት። ያ ግን በልበ ሙሉነት አንድ ተራራ 40 ዓመት የሚዞሩ ህይወት ለኛ እንዲህ ናት። የዞረብን 40 ዓመት ነው የምንዞረው አንድ ተራራ። እኔ ብቸኛ ነኝ ማለት አያቴ እናቴን ወለዱ፣ እናቴ እኔን ወለደች። ወደ ጎንም ወደ ላይም ምናምን የለም። እንደዚህ የተዋረዱ እንደዚህ ነው የሚመጣው። እና አብደላ አዝራ አንተ የምትጽፋቸው ካራክተሮች ሁሉ ይጡል ናቸው። አንድ እንኳን ወንድም ያለው የለም እንዴ? አንድ እንኳን እህት ያለው የለም እንዴ? ሁሉም ብቻውን እናትና አባት ላይ እንትን የሚል ነው ሲተርክ። እናቴ እስቲ ቁጥራቸው አለኝ ስቆጥር ወደ 30 ካራክተር እህትም ወንድም የሚል የላቸው። 3 ይሁኑ ምናምን እህት አንድ ወንድም እየተባለ የሚጠቀሳላቸው። ምን ጉድ ነው ብዬ ወደ ራሴ ስመለስ እና ራሴ ንጡል ስለሆንኩ ብቻዬን ስላደግኩ ነው። አያቴ የሚበላ ነገር አስቀምጠውልኝ አጠገቤ እንኳን አይቀመጡ። የምን መቆጣጠር ነው ብለው ደጅ ውጭ ይላል። እኔ በልቼ እስክጨርስ። በዚህ ውስጥ ተሻሚ ተጋሪ የሌለው ሰው ከደራሲ ልክ እንደዚህ እንዳሁኑ የሚነግረው ሰው ይፈልጋል። መንቃት አለበት። አይምሮ ልክ እንደ ማሽን ነው። ትላንት ያተመውን ነው ዛሬ እየደገመ ለኛ እንደ አዲስ እያደረገ የሚነግር። ስለዚህ አሁንም አብዝቼዋለሁ። በፍቅር ስም ላይ 7 እህት ጨመርኩ። ላራክተር 7 እህት የሚንጫጫበት እንደ አውቶቡስ የቀጠነ ቤት አስቡት እንግዲህ። አቤት እናትየው ሲጨመሩ እና በቅባት በሳሙና በሽቶ የሚጣሉ ሴቶች አድርጌ ያስገባው። ይሄም ሌላው የህመሙ ሪቨርስ ግልባጭ አንድ ያጣ ነው 7 እህት የሚሰጠው። ይሄ ግልጽ ነው። እና እንደሱ አይነት ጥያቄዎች ወደ እኔ ህይወትም ውስጥ ገብተው የማስተካከል ምናልባት ወደፊት የምሰራቸውንም ስራዎች የማረም ጉዳይ ላይ ይገባል። ችግር ከሳቅ ላይ ይመጣል። እያንዳንዱ ችግር የሳቅ ምንጭ ነው። በባለቤት ምንጭ ነው። የተቸገረው ሰውዬ አድሮ ብሎ ሲያዩ ያ ችግሩ ሳቅ ነው። አሁን ጊዜም ችግርና ሳቅ አንድ ላይ ተደባልቀው የሚመጡበት ነው። 4 ኪሎ አካባቢ ዛሬ ከኔ እንደዚህ አድርጎ ገንዘብ እንትን ጎደለውና እንዲያረገ የሚባል የማያስብ ከሆነ የማይጠይቅ ከሆነ ምን አባቱ ያደርጋል? በመጽሐፍ ውስጥ ወንድ በይ ይሄ ደመደምኩ ይመስለኛል። ደግሞ እውነቴን ነው። የማያስብ በ40/60 አከፋፈል ማለትም 40% በ3 ዓመት በካሽ ከፍለው 60%ን ደግሞ በባንክ አያይዘው እየኖሩበት በመክፈል የቤት ባለቤት መሆን እንደሚችሉ ያውቃሉ? ለቡ መብራት ኃይል ላይ በሚገነባው ሳይታችን በ8% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 4 መኝታ ቤት አማራጮች ይገኛሉ። መጪውን የፋሲካ በዓል በማስመልከት ደግሞ ቅድሚያ ለሚመጡ 10 ሰዎች እስከ 30% ድረስ ልዩ ቅናሽ እንዲሁም በእያንዳንዱ ቤቶች ላይ ከ1 ሚሊዮን ብር በላይ ቅናሽ ያገኛሉ።
ምን ይጠብቃሉ? አሁኑኑ ከስር ባሉት ቁጥሮች በመደወል የቅናሹ ተጠቃሚ ሆኑ።